ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ? ውድ የምግባር ቲዩብ ቤተሰቦቻችን ሁሉ ነገር ሰላም ነው ወይ? እኛ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ይህ ምግባር ቲዩብ ነው። ዛሬ እንግዲህ በጣም ሁላችንም ሊያወያይ በሚችል ርዕስ ብቅ ብያለሁኝ። ይሄ ምንድነው? ስለ ትዳር ምንነት እንዲሁም ደግሞ ስለ ልባም ሴት። ይህች ልባም ሴት ማነች? ወይም ደግሞ አሁን ላይ በትዳር ለሚኖሩ እህቶች ከሚስት የሚጠበቀው ነገር ምን እንደሆነ እግዚአብሔር በፈቀደ የምንወያይ ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ ከወዲሁ በትህትና ጋብዛችኋለሁ። ሚዲያችንን ሼር ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። ዋናው ሀሳባችን ስንመለስ ትዳር ማለት ያው ብዙ ሰዎች በተለያየ መንገድ ይተረጉሙታል። ነገር ግን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ትዳር ትልቁ ትርጉሙ ምንድነው? ትዳር ማለት የአንድ ወንድ የአንዲት ሴት እንዲሁም የክርስቶስ ህብረት ማለት ነው። ከዛ ውጪ ክርስቶስ የሌለበት የወንድና የሴት ብቻ ህብረት ከሆነ እንደ ፈረስና እንደ በቅሎ ያለ ህብረት እንጂ ትዳር ተብሎ ሊሰየም አይችልም። ምክንያቱም በእግዚአብሔር ዘንድ እውቅናን አላገኘም፣ ወይም እዛ ማህበር ውስጥ ክርስቶስ የለምና ትዳር ቤተክርስቲያናችን እንዲያደርጋ ትተረጉመዋለች። ከዛ ውጪ ትዳር መመስረትና ቤተክርስቲያንን መመስረት አንድ ናቸው ይላሉ አባቶቻችን ሲያስተምሩ። ይሄ ምንድነው? የትዳርን ምንነት በትክክል የተገነዘበ ሰው ለእግዚአብሔር ፈቃድና ለጽድቅ ትዳርን መንገድ እንደሆነ የሚያውቅ ሰው ትዳርን የሚመሰርተው አንደኛ ለጽድቅ መንገድ ነው፣ እግዚአብሔርን ለማምለክ እንደ ፍቃዱ ለመኖር ነው። ቤተክርስቲያንም የምትመሰረተው እግዚአብሔርን ለማምለክና ጽድቁን ለማስተማር ነውና በውስጣቸው ያለ አገልግሎታቸው የተለያየ ቢሆንም ግን ሁለቱም እግዚአብሔርን ለማምለክ የተመሰረቱ ናቸውና ትዳርና ቤተክርስቲያን የተመሰረቱበት ዓላማ አንድ ነው ይባላል። ከዛ ውጪ አሁን እያወራን ያለነው ስለ ልባም ሴት ነውና ሰዎች ልባም ሴት ማነች፣ መገለጫዎቿ፣ ባህሪዎቹስ ምንድናቸው የሚለውን እናውራና ልባም ሴት ማለት በቤቷ ውስጥ እንደ ፀሐይ የምታበራ የባሏ ልብ የሚተማመንባት፣ በባሏ የምትወደድ፣ በባሏ የምትከበር፣ በእግዚአብሔር ፊት ሞገስ ያላት ያቺ ሴት ልባም ሴት ትባላለች። ሰው እነዚህን ሁሉ ሞገስና ክብር ያገኘችው ምን አይነት ሴት ብትሆን ነው የሚለውን ደግሞ በዝርዝር ስናወራ እንግዲህ የልባም ሴት መገለጫ ባህሪዎች በጣም ብዙ ቢሆኑም ከነዛ ውስጥ ጥቂቱን ነው የምናወራው። ሰው የመጀመሪያው እቺ ልባም ሴት ኃይለኛና ቁጡ አይደለችም። መጽሐፍ ቅዱስ ይህንን በግልጽ ይነግረናል። ሲጀመር በተፈጥሮ ሴት ልጅ ኃይለኝነትም ቁጡነትም አያምርባትም፣ ከባህሪዋ ጋር የሚሄድ አይደለም። በዚያ ላይ ወንዶች ስሜታቸው ቶሎ የሚናደድ የሚቆጣ ነውና ባሏን ወደ ጥፋት ትጋብዘዋለች እና ይቺ ልባም ሴት እንደዚህ ያለ ባህሪ የለባትም ወይም አይገኝባትም። መገለጫ መንገዷ ነው ማለት ነው። ለባሏ ክብር አላት፣ ባሏን በጣም ታከብሯለች። ይሄ ክብር ምንድነው? ጌታችን ኢየሱስ ክርስቶስ ቤተክርስቲያንን ያከበረበት ክብር ነውና ስለዚህ ይቺ ልባም ሴትም ለባሏ ትልቅ ክብር አላት ማለት ነው። የባሏን ድክመት አትገልጥም። ትልቁ ነገር ይሄ ነው። ሰዎች ሁላችንም ሴትም ሆንን ወንዶች በባህሪያችን ደካማ ነን፣ ብዙ ድክመቶች አለብንና ሰው ይቺ ልባም ሴት የባሏን ድክመት በአደባባይ በሰው ፊት በቤተሰቦቿ ወይ በሱ ቤተሰቦች ፊት ይህንን ነገር አትገልጥም። መፈታት ያለባቸው ችግሮችም ካሉ በቤቷ ትነጋገራለች እንጂ የባሏን ድክመት ለማንም አሳልፋ ኃላፊነቷን ትወጣለች። ሴቶች ወይም ሚስቶች ብዙ ኃላፊነት አለባቸው። ከትልቅ እስከ ትንሽ ልጅን ማሳደግ ሊሆን ይችላል፣ ባሎቻቸውን መንከባከብ ብዙ ነገር አለ። ታውቁታላችሁ ብዬ አስባለሁ ሚስቶች እና ይህን ኃላፊነቷን ትቀበላለችም በአግባቡም ትወጣለች ማለት ነው። በመልካም ደግሞ ባሏን ትፈራለች። ይህን ምንድነው? ለምሳሌ እኛ ሴቶች አባቶቻችንን በጣም እንወዳለን። ስለምንወዳቸው እንፈራቸዋለን። ይሄ ክብር ያለው መፍራት ነው። ወይም ደግሞ ሴት ልጅ ወይም ሚስት ይህን ነገር ባሌን አያስደስተውም ወይም እሱ የሚወደው ነገር አይደለም በሚል ፍርሃት፣ ክብር ባለው ፍርሃት ይህንን ነገር ታደርጋለች። ባሏን ትፈራዋለች፣ በክብር ትፈራዋለች። ለባሏ መልስ አትሰጥም። በአደባባይ ላይ ጨቅጫቃም አይደለችም። ሁልጊዜም ችግሮችን በንግግር በጸሎት ነው የምትፈታው እንጂ ይሄ ለምን እንዲሆነ ውሃ ቀጠነ ብላ በትንሽ በትልቁ የምትጨቃጨቅ አይደለችም። ትጸልያለች፣ ታመሰግናለች። ስለ ጸሎት ስናወራ እኔ ፐርሰናሊ የማምነውን ነገር ልንገራችሁ። ኦፍኮርስ አሁን ላይ ህይወት ምናልባት ፋይናንሻሊ ስትሮንግ ስለሆነ ሴቶችም ወንዶችም ቢሰሩ ጥሩ ነው የሚል አመለካከት አለኝ። ነገር ግን ሴት ልጅ አትገደድም። ምክንያቱም በቤት ውስጥ ያላት ስራ ራሱ ወጥቶ ከሚሰራው በኋላ በምንም የተናነሰ አይደለም። ነገር ግን ወጥታም ብትሰራ አይዲያም ሼር በማድረግ ብታግዘው፣ በምንም ነገር ብታግዘው ትልቁ የሚስት ወይም የሴት ልጅ ለወንድ የምታደርገው እገዛ በጸሎት ነው ብዬ አምናለሁ።
ባሏ ወጥቶ ሲገባ እሷ ግን ቤት ውስጥ ያለባትን ኃላፊነት በአግባቡ እየተወጣች ነገር ግን ከእግዚአብሔር ጋር በመነጋገር ባሏን በጸሎት በደንብ ልታግዘው ትችላለች። በሚስት ጸሎት የባል መንገዶች በሙሉ እየተስተካከሉ ቤት እየተባረከ ትዳር ህይወት እየተባረከ ሁሉ ነገር እየቀና ይመጣልና ትልቅ የሴት ልጅ በትዳር ውስጥ እገዛዋ በጸሎት ነው። ተመሰግናለች። የምታመሰግነው አንድም አምላኳን ነው እንዲህ ያለ የተባረከ ትዳር ስለሰጣት፣ ባሏን ጠብቆ በሰላም ስለሚያስገባላት፣ በጤናውን ስለሰጠው ስለሚጠብቅለት በብዙ ተመሰግናለች። ሁለትም ቀጥሎ ደግሞ ባሏን ራሱ ተመሰግናለች። በብዙ በሚሰጣት ፍቅር በሚያደርግላት ነገር በሙሉ ባሏን ተመሰግናለች እና ሰው ይቺ ልባም ሴት አመስጋኝ ነች ማለት ነው። ባሏን አታስቀናም። በምንም መልኩ ባሏን ልታስቀና ወይም ደግሞ ባሏን ከሌሎች ሰዎች ጋር ከሌሎች ወንዶች ጋር አታወዳድርም። ምክንያቱም እያንዳንዱ የራሱ የሆነ ኳሊቲ የራሱ የሆነ ስጦታ አለውና የተሰጣትን የባሏን ባህሪ አምና ትቀበላለች፣ ደካማውን ለማስተካከል ትሞክራለች እንጂ ባሏን በምንም መልኩ ከሌሎች ሰዎች ጋር ኮምፔር አታደርግም ማለት ነው። በጣም ከብዙ በጥቂቶቹ እነዚህ ናቸው። በጣም ትሁት ነች ልባም ሴት። ትህትናዋ በብዙ መንገድ ቢገለጥም ግን እኔን በጣም የሚያስደስተኝ ትህትና ልንገራችሁ። አይ ቲንክ አሁን ላይ የለም። ነገር ግን ከዚህ በፊት በመጽሐፍ ቅዱስ ስናነብ በቀደሙ እናት አባቶቻችን ጊዜ ወንድ ልጅ ውሎ ከቤት ሲመጣ ስራ ተሰማርቶ ኦር ኤኒቲንግ የሚያደርገውን አድርጎ ሲመጣ ባሏ ሚስት በመምጣቱ እግዚአብሔርን አመስግና በሰላም ስለመጣ እጁ ላይ ያመጣው ነገር ካለ ተቀብላ እንኳን ሰላም መጣህ ብላ እግሩን አጥባ ትህትናዋን ፍቅሯን አሳይታ እራት አቅርባ ሰው እንደ ቤተሰብ ቁጭ ብሎ ማውራት ያለባቸው ነገር ካለ አውርተው ሰው በዚህ መልኩ ትህትና ይገለጣል እና ይሄ በጣም ቤስት ፍቅርን ማሳያ መንገድ ነው ብዬ አስባለሁ። እና ታዛዥ ነች፣ በጣም አገልጋይ ነች ለባሏ። ትህትናዋ በደንብ የሚታይ ነው እና ሰው አንዱ ትልቅ የፍቅር መግለጫ ብዬ የማምነው በትዳር ውስጥ ጊፍት መሰጣጠት ምናምን ይሄ እንዳለ ሆኖ ከነዚህ ሁሉ የሚበልጠው ግን በትዳር ውስጥ ትልቁ የፍቅር መገለጫ ሴቷም ወንዱም እርስ በርስ በመከባበር እርስ በርስ በመታዘዝ ከዚህም በላይ ትህትናን በማሳየት ችግሮችን ቁጭ ብሎ በመፍታት ፕላኖችን አብሮ በማውጣት በእነዚህ ነገሮች ፍቅር ይገለጻል ብዬ አምናለሁ። እና ይሄ ሌላው የልባም ሴት የምትሄድበት መንገድ ነው። ልባም ሴት በትዳር ውስጥ የሚገጥሟትን ችግሮቿን አውጥታ ለዓለም አትናገርም፣ ወር ሰዎች ይህን ነገር እንዲያውቁ አታደርግም። ሲጀመር እቺ ልባም ሴት ትዳሯን ዓለም እንዲያውቅላት ሰው እንዲያውቅላት የምታደርግ አይደለችም። በቤቷ ደምቃ ተደብቃ እንደ ፀሐይ እያበራች የምትኖር ነች እና ለእያንዳንዱ የትዳር ችግሮቿ የንስሐ አባቷን መናገር ካለባት የንስሐ አባቷን ተናግራለች። ለችግሩ መፍትሄ ለማግኘት መጽሐፍትን ተነባለች። በተለይ የቀደሙ እናቱ አባቶቻችን በመጽሐፍ ቅዱስ ላይ እንደ እናታችን እንደ ቅድስት ሐና እንደ አብርሃም ሚስት እንደ አባታችን እንደ አብርሃም ሚስት እንደ ሳራ እነሱን አርያ አድርጋ ስለምትኖር እነሱ የተጠቀሙበትን ጥበብ ትጠቀማለች እንጂ በፍጹም በጭራሽ ስለ ትዳሯ መፍትሄ ፍለጋ ወደ ዓለም አትወጣም። ለእግዚአብሔርም ቅርብ ስለሆነች ሁሉ ነገር በመንፈስ ቅዱስ ይፈታላታልና ሁሉን በጸሎት ታደርጋለች ማለት ነው። ከዛ ውጭ በመጽሐፍ ቅዱስ ላይ አንድ የተጻፈ ነገር አለ። እሱን ላንብብላችሁና ስለሱ እናውራ። በመጽሐፍ ቅዱስ አንደኛ ጴጥሮስ ከቁጥር 3 ምዕራፍ 3 ከ1 እስከ 2 ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢሆን በፍርሃት ያለውን ንጹሕ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው የሚል አለ በመጽሐፍ ቅዱስ ላይ። እና ሰው ይሄ ምን ማለት ነው? አንዳንዴ እቺ ልባም ሴት የህይወት አጋሯ ምናልባት እንደሷ እግዚአብሔርን የሚፈራ እግዚአብሔርን የሚያውቅ ላይሆን ይችላል። ሄዶ ወንጌል የሚማር በቤተክርስቲያን ጉባኤ የሚሳተፍ ላይሆን ይችላል እና ነገር ግን እንዳልኳቸው በቤት ውስጥ እቺ ሴት በጸሎት የበረታች ከሆነች በጾም በጸሎት በስግደት በምጽዋት ደግ በማድረግ በትህትና የተሞላች ከሆነ የጊዜ ጉዳይ ነው እንጂ እሷን በዚህ ያበረታት መንፈስ ቅዱስ ባሏን የማይተውም። ከጊዜ እሷን እያየ እየተማረ ለሕገ እግዚአብሔር እየቀና ወደ ቤተክርስቲያን ፊቱን መመለሱ አይቀርምና ሴቶችዬ ባል ስታገቡ እግዚአብሔር ለዚህ ክብር ሲያበቃችሁ የተሰጣችሁ ባል የስጋ ብቻ ሳይሆን የነፍስም ኃላፊነት እንዳለባችሁ ማወቅ አለባችሁ። ትዳር የነፍስ ኃላፊነትን መቀበል ነው ማለት ነው። እጅ ልባም ሴት ሲጀመር ለባሏ ስለሚበላው ስለሚጠጣው ብቻ ሳይሆን ስለ ነፍሱ ትጨነቃለች። እንደውም ከምንም ነገር በላይ ስለ ነፍሱ ትጨነቃለች። ኃላፊነታችሁ ሴቶችዬ እስከምን ድረስ ነው? የባላችሁን ነፍስ እስከ ማትረፍ ድረስ ነውና በጸሎት ወደ እግዚአብሔር በመጠጋት ለባሎቻችሁም በዚህ መልኩ ልትተርፉ
ይገባል ማለት ነው። ሌላ ልናነሳው የምንችለው ነገር ምንድነው? this time ምንድነው እየሆነ ያለው? ትዳር በጣም የቀለለበት ሰዓት ይመስለኛል። ኖርማሊ ያው ከምናየው ከምንሰማው ነገር አንጻር ነውና ትዳርን በጣም ዲፕሊ ስታስቡት እስከምን ድረስ ይወስዳችኋል መሰላችሁ? እንደ እግዚአብሔር ሕግና እንደ እግዚአብሔር ፍቃድ የተመሰረተ ትዳርና የሚኖር ትዳር ከሆነ እንደነ አቡነ ገብረ መንፈስ ቅዱስ ያሉ እንደነ አቡነ ተክለ ሃይማኖት ያሉ እንደ ሰማዕቱ ቅዱስ ጊዮርጊስ ያሉ ብዙ መጥቀስ እንችላለን። ከሁሉም የምትበልጠዋ እመቤታችንም የተገኘችው በትዳር ነውና ትዳር በንጽህና ከሆነ ቅዱሳንን የማፍራት ኃይል ያለው ተቋም ነው። እነዚህ አሁን የጠቀስኩላችሁ ቅዱሳን ጻድቃን ትዳር ባይኖር ኖሮ እነሱ አይመሰረቱም ነበርና እነሱ የተመሰረቱበት ትዳር ምን አይነት ትዳር ነው ብላችሁ ስታስቡ ዓለም የሚያውቀው ትዳር አይደለም። ከዓለም የተደበቀ ትዳር ነው። በእግዚአብሔር ሕግ የሚሄዱ እግዚአብሔርን የሚፈሩ እንደ ቃሉ እንደ ሕጉ እንደ ፍቃዱ የኖሩ ናቸውና እግዚአብሔርም ይህን ተጋድሏቸውን፣ ጽናታቸውን፣ ብርታታቸውን ስለሚያውቅ በልጅ እጦት ትንሽ ዓመታት በጸሎት እየበረቱ ቢጠብቁም ግን እግዚአብሔር ሲከሳቸው በጻድቃን የካሳቸው እኚህ ጻድቃን እስቲል አሁንም ድረስ ለነፍሶቻችን መድኃኒት የሆኑ ናቸውና እኛም እናንተም በትዳራችሁ የምትጸኑ ከሆነ እንደ እግዚአብሔር ሕግና ፍቃድ የምትኖሩ ከሆነ ዋይናት እንደነ አቡነ ገብረ መንፈስ ቅዱስ ያሉ ጻድቃን ለምን አትወልዱም? ትወልዳላችሁ። ግን ማወቅ፣ መማር፣ መዘጋጀት አለባችሁ። ትዳር ውስጥ ከመግባታችሁ በፊት የትዳር ምንነት መረዳት አለባችሁ። ትዳር ትልቁ ዓላማው ለጽድቅ ነው። ራስን ዘርን ለማስቀጠል ለመተካት ነውና አሁን ላይ የሚመሰረቱ ትዳሮች ግን ከዚህ ዓላማ ውጪ እየሆኑ ስለሆነ መንፈሳዊያን የሆናችሁ ወይም ደግሞ ኦርቶዶክሳዊ የሆናችሁ ስለ ትዳር ብዙ ማወቅ ያለባችሁ ነገር ማወቅ ያለብን ነገር ይኖራል እና ሁላችሁም ትዳርን ለጽድቅ ለእግዚአብሔር የሚሆኑ ፍሬዎችን ለማፍራት እንድታደርጉት ከወዲሁ አሳስባችኋለሁኝ። ከዛ ውጪ አሁን ላይ ሴቶች ቤት ውስጥ ሆናችሁ ልጆቻችሁን የምታሳድጉ ልጆቻችሁን የምትንከባከቡ ያላችሁ በዚህ ኮምፕሌን የምታደርጉ ብዙ ናቸው። ቤት መሆናችሁን ያልወደዳችሁ እኔም እንደ ባሌ መስራት አለብኝ ብላችሁ ልጆቻችሁን ጥላችሁ ለመውጣት እያሰባችሁ ያላችሁ ብዙ ናችሁና ይሄ ነገር ጭራሽ ልክ አይደለም። ኦፍ ኮርስ ፋይናንሻሊ ችግር ሊኖር ይችላል፣ ብዙ በህይወት የከበደ ነገር ሊኖር ይችላል። ግን ከእግዚአብሔር የተሰወረ ነገር የለም። አንቺ በቤትሽ ውስጥ ሆነሽ ትጊ፣ በርቺ። ከምንም ነገር በላይ በጸሎት በርቺ። እግዚአብሔር ሁሉንም ነገር ያስተካክለዋል። እናም ደግሞ እመኚ፣ ከባልሽ በላይ አንቺ ትልቅ ኃላፊነት እንዳለብሽ እመኚ። ልጆችሽ አሉ፣ ቤትሽ አለ፣ ብዙ ነገር አለና እነዛ ነገሮች በሙሉ በአንቺ ቁጥጥር ስር ወይ በአንቺ ስር ነው ያሉት እና እነዛን ሁሉ ማኔጅ የምታደርጊው አንቺ ነሽ። ትልቅ ስራ ነው እየሰራሽ ያለሽው እና እንትን አትበይ፣ አትዘኝ። እንደዚህ በመሆኑ እግዚአብሔር ለሴት ልጅ ትልቅ ጸጋ ሰጥቷታል። እናት የመሆን ጸጋ፣ ልጆችን የማሳደግ ጸጋ፣ ባሏን ቴክ ኬር የማድረግ ጸጋ እና የተሰጠሽን ጸጋ ማወቅ ይኖርብሻል። ከሆነ ኦፍኮርስ ጥሩ ልጆች አድገውልሽ ነገሮች ተስተካክለው ወጥተሽ ሰርተሽ ባልሽን ሰፖርት ማድረግ ይሄ ጥሩ ነገር ነው፣ የሚበረታታም ነገር ነው። ነገር ግን ያ ጊዜ እስከሚመጣ ወይም ደግሞ አሁን ያለሽበትን ህይወት መቀበል ይኖርብሻል ማለት ነው። ትዳር በጣም ክቡር ነው። በጣም እግዚአብሔር ለሰዎች የሰጠው ትልቁ ስጦታ ነውና እንደ ቀልድ ልታዩት አይገባም ብዬ አስባለሁኝ። ከዛ ውጪ አብራችሁ ንስሐ መግባት ይኖርባችኋል። ልባም ሴት ባሏን ለንስሐ ማብቃት መቻል አለባት፣ ለስጋው ደግሞ ማብቃት መቻል አለባት እና በጸሎት በጣም መበርታት አለብሽ። እግዚአብሔር በዚህ መንገድ ባልሽንም እንዲያመጣው ማለት ነው። ይሄ ለዛሬው የተዘጋጀ ፕሮግራማችን ይመስላል። ሌላ ጊዜ ስለ ትዳር በሰፊው የምናወራ ነው የሚሆነው። አብራችሁኝ ስለቆያችሁ በጣም ነው የማመሰግናችሁ። ሚዲያችንን ሰብስክራይብ፣ ሼር ማድረግ እንዳትረሱ። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን።